ግርምሽ እዛው ከተኛበት ቦታ ሆኖ ሌሊት ላይ በጣም ስሜታዊ ሆኖ መነጸሩን አውጥቶ አይኑ ማየት እንደሚችል እዛ ቦታ ላይ ድንገት ካሜራ ካለ እነ ሮማን እንደሚያዩት ረስቶት ነው ወይንስ ምንድን ነው? በጣም ስሜታዊና በጣም ውስጡ እየታመቀ በቀል አለ ማለት ነው። ሮማንን በዚህ ሰዓት ላይ ቢያገኛት ምን ሊያደርጋት ይችላል ብዬ በጣም ነበር የፈራሁት። ግን ጽናትም እዛው ከተኛችበት ቦታ ካልጋ እየወረደች ነበረ። እሷም ወደ እሱ ልትመጣ ነው ወይንስ ደግሞ ምንድን ነው? ግርማና ጽናት የሚሰሩት ነገር እንዳለ ግልጽ ነው። ግን ደግሞ አንድ ግራ የገባኝ ነገር ምንድን ነው? በደንብ አድርገው ራሳቸውን ካልጠበቁ ሮማንና እያሱ ይሄን ነገር አወቁ ማለት ለነሱ በጣም ከባድ ነው የሚሆነው። ብዙ የለፉበትና ብዙ እንትን ያሉበት ህይወታቸው ምስቅልቅል ነው የሚለው ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬም በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁ። በጽናት ድራማ ላይ የጽናትን ድራማ ነው ዛሬ የማጋራችሁ ውድ ቤተሰቦቼ። እንግዲህ የጽናትን ድራማ ብዙዎቻችን በጣም የምንወደውና በጣም በጉጉት የምናየው ነው። በመጨረሻ ላይ ምዕራፍ 2 ላይ ነገሮች በጣም የሚያወዛግቡ ቢሆንም ግን ደግሞ አሁን ላይ በደንብ ብያየሁት ብሄርኩ ሰዓት ግን ይህን ነገር ያደረጉበት የራሳቸው ምክንያት አላቸው ብዬ አሰብኩኝ እና ውዶቼ፣ በተለይ ደግሞ ጽናት መስሪያ ቤት ውስጥ አንተ አጠገብ እኔ የምሰራበት ቦታ ስለራቀብኝ ካንተ አጠገብ እንዲሆን እፈልጋለሁኝ፣ የኔ ርቆኛል ካንተ ብለዋለች። ካንተ አጠገብ መሆን ስለፈለግኩ ነው ያለችበትን ምክንያት በደንብ አድርጋ እሱ ሲወጣና ሲገባ እያየች የምትፈልገውን ነገርና የሚያስፈልጋትን ነገር ለማድረግ ስላሰበች ነው። ከዚህ በፊት ጽናትና ግርምሽ እንግዲህ በሮማን ምክንያት ምን እንደሆነ ምን እንደተፈጠረባቸው ሁላችንም በደንብ አድርገን የምናውቀው ይሆናል ማለት ነው። ይህም ነገር እንግዲህ ዛሬ ላይ የጽናት ልብ ላይና የግርማ ልብ ላይ እንግዲህ በቀልን ተሸክሞ ወይንም ደግሞ በቀልን አንግሰው ነው እንግዲህ አሁን ላይ የመጡት ማለት ነው ውዶቼ። ነገሮች በጣም ከባድ ናቸው ለነሱ እየሆኑ ያሉት። ግን ደግሞ በፊት ላይ ነገሩ ቢከብድም አሁንም ደግሞ እያሱን ጽናት እያለች የነበረችው ምንድን ነው? እኔ እሰራልሃለሁ፣ በደንብ አድርጌ ነው የምሰራለት፣ ጠብቀኝ እያለች ነበር ማለት ነው። እና ከእያሱ ጋር ሁና ወይም እያሱ ላይ አቅፋት ተኝተው እያሉ ባሉበት ሰዓት ላይ ጽናት እያስታወሰች የነበረው እብድ የነበረችበት ሰዓት ላይ አብዳ ምናምን እንትን የሆነችበት ላይ በቃ ያንን የበፊቱ ነገሮች እያስታወሰች ነበር ማለት ነው። እና ይሄ ነገር የሆነው ባንተና በእናትህ ነው፣ ስለዚህ ወይንም እናትህ ናት ይሄን ነገር ያደረገችው ብላ ነው እንግዲህ። ወይንም እያሱ ልጃችን ደህና ነው ወይ ስላት አዎ ልጃችን ደህና ነው ትላለች። ሮማንም ደግሞ እያሱን ጽናት እያአውቃ ነው ጽናት ባስታወሰች ሰዓትና ጽናት የሆነ ነገር ባረገች ሰዓት ላይ ያ የሚፈነዳው ቦምብ ግን ሁላችንንም ይጨርሰናል፣ ካለንበትም ደረጃ ያወርደናል። ስለዚህ ለፍቼበታለሁ በዚህ ሀብትና ንብረት ቀልድ አልፈልግም እያለች ከእያሱ ከልጇ ጋር ሮማን እየተጨቃጨቀች ነው። እያሱ ሮማንን ይህንን ገንዘብ ከየት እንዳመጣችሁ በደንብ አድርጎ ያውቃል። ገንዘቡ የግርማ እንደሆነ በደንብ ያውቃል። ስለዚህ ይህን ገንዘብ ከሚያጣ በፊት በድህነት ምክንያት አባቱን ስላጣ፣ በዚህ በድህነት ምክንያቱም ደግሞ አባቱን ማሳከም ሳይችል ቀርቶ አባቱ ስለሞተበት አሁን ላይ በየትኛውም አጋጣሚም ቢሆን ገንዘብ ለማግኘት ወደ ኋላ አይልም። አሁንም ደግሞ ባለመኪና ሆኖ ባለቤት ሆኖ ባለ ድርጅት ሆኖ ድጋሚ ደግሞ ተመልሶ ወደ በፊቱ ድህነቱ መመለስ አይፈልግም። ስለዚህ ጽናትንም አባትሽ አይደለም እኔና አንቺ ከዚህ በፊት ነው የምተዋወቀው ፍቅረኛሞች ነን ምናምን እያለ ይሄን ሁሉ ነገር ታጣጣ የሚደረድረው ጽናት ትታው እንዳትሄድና ጽናትም ከሱ ጋር እንድትሆን ስለሚፈልግ ነው። አሁንም ጽናት በጣም እያናደዳትና ሮማንን ብቻ ሳይሆን እያሱንም መበቀል የፈለገችበት አንድ ምክንያት አላት። እሱ ምንድነው? እንዴት ይዋሸኛል? እንዴት አባትሽ ግርማ አይደለም ይለኛል? እንዴት ይሄንን ነገር አድርጎ እኔ እንዲሁ የእውነት እንኳን ማስታወስ ባልችል እንዴት እንደዚህ አድርጎ ከአባቴ እንዲለያይ ያደርገኛል? እንዴት ይሄን ነገር በእኔ ላይ ይፈጽማል? ከዚህ በፊት ሮማን እናቱ የፈጸመችባት ነገር ታውቃላችሁ። አሁንም ደግሞ እያሱ ይህን የመርሳት ችግሬን ተጠቅሞ እንዴት በህይወቴ ይጫወታል እያለች ነው በጣም እየተበሳጨች ያለችውና እንግዲህ ጽናትም ግርምሽም ስሜታዊ ሳይሆኑ ራሳቸውን አረጋግተው፣ ምክንያቱም እስከዚች ሰዓት ድረስ ስለሄዱ ራሳቸውን አረጋግተው በደንብ አድርገው ያሰቡት ነገር ማሳካት አለባቸው ብዬ አስባለሁኝ። ብሌንም እንግዲህ ልትመጣ ነው ማለት ነው ወደ ሀገር። እንግዲህ ስትመጣ እናቷንና ወንድሟን ወይ ጎዳና ላይ ታገኛቸዋለች ወይንም ደግሞ እስር ቤት ነው የምታገኛቸው። ከሁለት አንዱ ነው ማለት ነው። ኦፍኮርስ ምንም ነገር የሚቀየር ነገር የለውም። ሮማንም በሰራችው ልክ ወደ እስር ቤት ትወረውራለች። እያሱም ደግሞ በማጭበርበር ምክንያት ማለት ነው አባትሽ አይደለም ብሎ በማጭበርበር የሰው ነገር በማጭበርበር እሱም ቅሊንጦ ይወርዳል ብዬ አስባለሁኝ።
ግን ደግሞ ከምንምና ከማንም በላይ አሁን ላይ ግርምሽ መነጸሩን አውልቆ በጣም ፍጥጥ ብሎ በቃ በጣም በንዴት በበቀል ስሜት ነበረ ክላስ ውስጥ ሆኖ በጣም ስሜታዊ ሆኖ የነበረው እና ስለዚህ ሮማንን ገለዋት ነው የራሳቸውን ንብረት መውሰድ የሚችሉት ወይንስ ደግሞ እያሱንም ሮማንንም የሆነ ወንጀል አሰርተዋቸው በዛ ወንጀል አሳስረዋቸው ነው? በምን ምክንያት ነው ይህንን ንብረታቸውን አባትና ልጅ ለመውሰድ ያሰቡት? በጣም ያን ነገር ለማወቅ በጣም ጓጉቻለሁ። በጣም ነው ያንን ነገር ለማወቅ የፈለኩት ማለት ነው ውዶቼ። ብዙዎቻችሁም ደግሞ ግርምሽ አይኑ ማየት ስለሚችል በጣም ደስ ብሎናል። ግን ደግሞ በተረጋጋ መንፈስ ጽናትና ግርምሽ ነገሩን ካላደረጉ አሁንም ነገሩ ከተነቃባቸው በጣም ከባድ ነው እያላችሁ ነው። ሮማንንም ደግሞ ታችሁ ከሆነ ባለፈው ማለት ነው ወይም ደግሞ በአሁኑ ክፍል አይታችሁ ከሆነ በጣም ጠብ ነበር። ግርምሽንም ውጭ ላይ አውጥታው ምናምን ቁስሉን እየነካችበት ያያል አያይም የሚለውን ነገር እያረጋገጠች በጣም ነበር ስትቀልድበት የነበረው። እሱም ደግሞ ጥርስን ንክስ አድርጎ ነበር በቃ ላለማስነቃት ማለት ነውና እንደማያይ እርግጠኛ ሆናለች ብዬ ነው የማስበው። በተለይ ደግሞ በስልክ ደውላ ግርምሽንና ጽናትን ይሄኛውም አይነ ስውር ሆኖ እሷም ደግሞ እንደዚህ አድርጊያት አሁንም ቢሆን በጭራሽ ሊለቁኝ አልቻሉም። ስለዚህ አባትና ልጅን ወደማይመለሱበት ወደ ላይ ቤት ወደ ሰማይ እንድትልካቸው ነው። ይሄ ማለት በቃ ወደማይመለሱበት እንዲሸኛቸውና እንድትገላቸው ነው የምፈልገው ብለዋለች ማለት ነው። ይሄን ማለት እንግዲህ ነፍሰ ገዳይ ሰው ቀጥራባቸዋለች ለጽናትና ለግርማ ማለት ነው። ግን ደግሞ በጭራሽ ያሁኑ እቅዷና ያሁኑ ሀሳቧ አይሳካላትም ብዬ ነው የማስበው ማለት ነው ውዶቼ። ምክንያቱም ጽናትና ግርማ እሷ ከሄደችበት በላይ ሮማንና እያሱ ከሄዱበት ርቀት በላይ ጽናትና ግርማ ርቀው ቀድመዋቸው ሂደዋል። ስለዚህ መቼም ቢሆን ባሁኑ ሮማን አታሸንፍም ብዬ ነው የማስበው። እናንተስ ቤተሰቦቼ እንደ ጽናትና እንደ ግርማ አያያዝና በደንብ አድርገው በዚሁ ከቀጠሉበት ያሰቡትን ያሳካሉ። ሁሉም ነገር እነሱ እንደፈለጉት ይሆንላቸዋል ብዬ ተስፋ አደርጋለሁኝ። ቢሆንላቸውም ደግሞ በጣም ነው ደስ የሚለኝ። ምክንያቱም ጽናትና ግርማ በጣም ከምላችሁ በላይ ከበፊት ትዝታ የጽናት እንጀራ እናት ወይም ደግሞ የአቶ ግርማ የበፊት ባለቤቱ ትዝታ ራሱ በጣም ብዙ ፈተና አድርጋበት ውሽማዋን ሁሉ ቤት ውስጥ አስገብታ የልጇን አባት የሆነውን ውሽማዋን ቤት ውስጥ አስገብታ በጣም የሱን ገንዘብና ድርጅቱን ቤቱን ለመውሰድ ቤቱን በስሟ ለማድረግ ቤቱን በባቢ ስም ነበር ያደረገችው። ታስታውሱ ከሆነ ትዝታ ቤቱን በባቢ ስም በወንድሟ ስም ነበር። ባቢ ያው ወንድሟ ሳይሆን አብረው ያደገች የእንጀራ እናቱ ልጅ ናት። እና እጅግ በጣም ከባድ ቢሆንም ትዝታ በባቢ ስም አድርጋ አቶ ተስፋዬም ደግሞ በባቢ ስም አድርገው እንደገና እኔ ደግሞ አቶ ተስፋዬን ባቢ ነኝ በማለት እንግዲህ ድርጅቱን ሁሉ እያስተዳደሩ ነበረ። ታስታውሳላችሁ። ይሄ ሁሉ ነገር ግርማና ጽናት ፈተናና ስቃይ እየጀመረባቸው አሁን አይደለም፣ በበፊቱ በትዝታ ጀምሮ ከዛን ከትዝታ በኋላ ደግሞ አንድ ራሄል የምትባል ደግሞ ባቢን የምታፈቅር ወይንም የባቢ በፊት ፍቅረኛ ሆነ የመጣችው ራሄልን ታስታውሳታላችሁ። አቶ ተስፋዬን ስለገደለች እስር ቤት ገብታለች። ይችኛቱም ደግሞ ትዝታም ደግሞ በገዛ ባሏ ነው በገዛ በልጇ አባት የተገደለችው። ይህን ሁሉ ነገር የምላችሁ ቤተሰቦቼ ጽናትና ግርማ ፈተናቸው በጣም ስለበዛባቸው ነው አሁን ለበቀል የተነሳሱት ማለት ነው።